እኔ አድባርነሽ ኪዴ ይባላለሁ። ይዤው የመጣሁትኝ አድባርነሽና ጓደኛሞች የእንስሳ መኖ ማቀነባበሪያ የሚል ነው። የመረጥነው የስራ ዘርፍ የእንስሳ መኖ ማቀነባበሪያ ነው። ይህን የስራ ዘርፍ የመረጥነው ወረዳችን ብዙ የሰብል ምርቶችን ይጠቀማል። እኒ የሰብል ምርቶችን በመጠቀሙ ሰብሎችን በማሰባሰብና ሰፊ የገበያ ትስስርን በማድረግ ለህብረተሰቡ ጠቀሜታ እንዲውሉ ማድረግ ነው። እኒ ስራዎችን ስንሰራ አንዳንድ ችግሮች ይታያሉ። ዘመናዊ ማቴሪያሎች አለመኖር፣ ሆኖም ግን አንዳንድ ሀሳቦችን በማሰብ ለምሳሌ ምቹ የሆነ የአሰራር ዘዴ፣ ምቹ የሆነ ቦታ አቀማመጥ እኒህን ተጠቅመን እንዲሁም የሰብል ምርቶችን በመምረጥ የነቀዙ ናቸው ቅባት የሌላቸው በማለት ግብአት እንዲውሉ ማድረግ። ግባችን ተሟልቶ እስከምናይበት እርዱን ተራዱነ ከተነሳንበት ግባችን እንየው ሰው ይገረምበት። ይሳካል እውን ይምሰላችሁ፣ ይሳካል እውን ይምሰላችሁ። አመሰግናለሁ ስላዳመጣችሁ። እሺ አሪፍ ነው። የእንስሳት መኖ ማቀነባበር አንድ ኖርማል ገበሬ ሊሰራው ሊያገኘው የሚያስፈልጉ ክህሎቶች ውስጥ አንዱ ነው። ምክንያቱም ሁልጊዜ ከፋብሪካ የሚመረቱ ብቻ ምግብ አይደሉም። ብቻ ነው ያልኩት፣ ምግብ ናቸው ግን ብቻ ምግብ አይደሉም። እና ከአካባቢ ሰብሎች እና የተለያዩ ነገሮች መርጠሽ የምትሰሪያቸው የእንስሳት መኖ ምናልባት ኮምፓውንድ ፊድ ሊሆን ይችላል፣ ፎሬጅ ሊሆን ይችላል፣ የሚጋጥ ሊሆን ይችላል፣ የሚላስ ሊሆን ይችላል፣ የሚጠጣ ሊሆን ይችላል። የመሳሰሉትን አይነቶች እንትኖች አሉት። እቺን ነገር በደንብ ያዢና ኦርዲነሪ አሁን የምታገኛቸው የጥሬ ዕቃ አይነቶች ምናልባት ሰብስቲቲዩንታንት ቢሆኑ አሁን ለምሳሌ በቆሎ ማሽላን ይተካል። እንደዚህ የኤነርጂ መጠኑን የፕሮቲን መጠኑን የመሳሰሉትን የምታገኝበትን በደንብ ይሄን ነገር ብትሰሪው ደስ የሚለኝ ትንሽ በኢኮኖሚክ ስኬል ነው። አሁን እንደ ቢዝነስ ካያሽው እንደ ፋርም እንደ ራስሽ ከሆነ ቤት ውስጥ ማምረት ትችያለሽ። ምን ያህል ልታመርች ይፈልግሽ? በምን ያህል ኢንቨስትመንት? እሱ ነው ትልቁ ጥያቄ። ምክንያቱም እንስሳቶች ከሰው በላይ ነው የሚበሉት። የሰውነታቸውን 2% ሊበላው ይችላሉ። ላሞቹ የግታቸውን ግማሽ በቀን ይበላሉ የሚይዘውን ያህል። ዶሮም እንደዛው። ምን ያህል ልታመርቺ? ምን ያህል ገንዘብ ፈለግሽ? በቀን ምን ያህል ኩንታል ማምረት ፈለግሽ? 10 ኩንታሎችን ባመርት የቅባት እህሎችም 7 ነው። የእንስሳት መኖ አጠቃላይ ማለት ነው 10 ኩንታል። ምን ያህል ብር ያስፈልግሻል? ያው 40 ሺህ ብር 40 ሺህ ብር። ምን ትገዥበታለሽ? ያው ግን መፍጫዎች አሉ፣ ሚክሰር ማቴሪያሎች አሉ፣ ዘመናዊ ማቴሪያሎች የመኖች የእህሎች ብቻ። በቃ አሁን ገብቶኛል። ደንግጠሽ ሊሆናል እንጂ የመሳሪያዎች ሌላ ነው። ቆይ ደንግጠሽ ሊሆን ይችላል እና በ40 ሺህ ብር ይሄንን ነገር መስራት አትችይም። ምናልባት 400 ከዛ በላይ ያልሽ ሊሆን ይችላል። ደንግጠሽ የሚሆነው እሺ። ጥፋቱ ያንቺ አይደለም፣ ማሽኖችን ሳትጨምር ብላ ነው። ጥፋቱ ያንቺ አይደለም። 10 ኩንታልም ጥሬ ዕቃም ቢሆን በዛ ሊገኝ አይችልም። ስለዚህ በደንብ አርገሽ እቺን ነገር አብሰልሲያት በደንብ አርገሽ ከዛ በኋላ ጥሩ ስራም ቢሆን ይመስለኛል። እሺ የ40 ሺህ ብር ያልሽው በኩንታል 4 ሺህ ብር እንደማለት ነው። አሁን ከረንትሊ 5 ሺህ ምናምን ነው መኖ እየተሸጠ ያለ። ከራካሪ ጉዳዮች አሉ። ቫት ተጨምሮበት እንዲህ እየተጨመረ እየተወደደ ነው የመጣው። መኖ ማቀነባበር በጣም ላንቺ በጣም አዋጭ ነው። በጣም በትንሽ ኢቭን ቾፐሮች አሉ። እነዚህ የብራዚል ትንንሽ ማሽኖች በዩኒቨርሲቲዎች በፖሊቴክኒክ ኮሌጆች የሚሰሩ ቾፐሮች አሉ። እንደነ ሳስፓኒ አይነት እንደ ኤሌፋንት ግራስ አይነት እንደነ ቪትቨርም ሊጨምር ይችላል ዋትኤቨር እና ሌሎች ሊጊዩም ፕላንቶች አሉ እነ ዴስሞዲየም አልፋልፋ እነሱን በመጨመር ሚክስ አድርጎ የተቀነባበረ መኖ እንሸጣለን ብሎ አት ስሞል ስኬል ሌቭል መስራት ይቻላል። ግን ምንድነው ቶሎ ብለን መኖውን የበሉት ላይ ነው ምን እንጠለጠለው።
መኖ የሚበሉት ላይ ብንሰራ የበለጠ ዋጋ እናገኛለን። አሁን የብዙ ፋብሪካዎችን መጎብኘት ይቻላል። ለዚህ እንኳን ባህር ዳር ሙሌ መኖ ፋብሪካ አለ። አጠቃላይ በአገር አቀፍ ነው የተቆጣጠረው። በጣም በውድ ዋጋ ነው የሚገዙት። ውድ ነው እያሉ የነሱ ማርጂን ይኖራቸዋል አይዶን ነው። ግን አንቺ ደግሞ በሰፈር ብታመርቺ በጣም ተፈላጊነትሽ ይጨምራል። ቀለል አድርገሽ እንዳታዩ። ለውድድር ብቻ ሳይሆን ህይወትሽንም መሰረት የሚያስይዝ መልካም በርቺ። እፈራለሁ ብዬ አስቤ ነበር። ግን መጀመሪያ ላይ ትክ ብዬ ሳያቸው በጣም ደስታ ነው የተሰማኝ። ስሜ አስረስ ካሳ ይባላል። የመጣው ማዕከላዊ ጎንደር ምዕራብ በለሳ ወረዳ ነው። ጽናት ኬክና ዳቦ መጋገሪያና ማምረቻና ማከፋፈያ የሚል ሀሳብ ነው ይዤ የመጣው።